መረጃን እነሆኝ ቢኪኒ ከለበሳችሁ ነዳጅን በነፃ የሚል በጣም የሚያስቅና ቀልድ አዘል የሆነ ማስታወቂያ ዘመቻ እንግዲህ በዓለማችን ዙሪያ አንድ ከተማ ላይ ተካሂዶ የሚገርም ውጤት እንዳፈራ መረጃዎች እያሳዩ ይገኛሉ። እስኪ ሙሉ መረጃውን ላድርሳችሁ። ቤቱን ፎሎ አድርጉ። አዳዲስና ትኩስ መረጃዎች እንዲደርሳችሁ ቤቱ ፎሎ ይደረግ፣ ይህ ቪዲዮ ሼር ይደረግ። በቢኪኒ ነዳጅ በነፃ በሩሲያ የነዳጅ ማደያ ያልተጠበቀ ቫይራል ትሬንድ አውት የሆነ ክስተትን እነሆኝ። አዲስ አበባ መጋቢት 12 2018 ዓመተ ምህረት በማህበራዊ ሚዲያ ዓለም ውስጥ ስሙ ገኖ የወጣ የሩሲያ የነዳጅ ማደያ የማስታወቂያ ዘመቻ ታሪክ አሁንም ድረስ በገበያ ተንታኞች ዘንድ ማለት ነው እንደ አንድ ያልተጠበቀ የፈጠራ ስልት ተደርጎ ይወደሳል። ምን ተፈጠረ እንንገራችሁ። ማደያው ደንበኞችን ለመሳብ ትኩረትን ለማግኘት ሲል በቢኪኒ የመጣ ነዳጅን በነፃ ያገኛል የሚል ፕሮሞሽን ያወጣል። እንግዲህ ይህንን በመመልከት ማስታወቂያው ከታሰበው በላይ እንግዲህ ደንበኞችን ለመሳብ ሲባል የታቀደው ሐሳብ ውጤቱ ወደ ሌላ ወዳልተገመተ አስገራሚ ወደሆነ ውጤት እንግዲህ አምርቷል ማለት ነው። ያልታሰቡ የወንዶች ቁጥር ወደ ነዳጅ በነፃ ለማግኘት በደርዘን የሚቆጠሩ በብዛት የሚቆጠሩ ወንዶች ቢኪኒ በመልበስ ወደ ማደያው ግር ብሎ ይመጣሉ። የዘመቻውን ውጤት ወደ ቀልድና መዝናኛ ይቀይሩታል። የድርጊት በስፍራው የነበሩትን ሰዎች ብቻ ሳይሆን መላውን የኢንተርኔት ተጠቃሚ ያስደመመና ያስገረመ ትልቅ የቫይራል ክስተት ሆኖ ተመዝግቧል። የማርኬቲንግ ባለሙያዎችም ይህንን ክስተት እንደ አንድ ጥሩ የገበያ ስልት ምሳሌ ይወስዱታል፣ ይተነትኑታል ማለት ነው። ያልተጠበቁ ምላሾች፣ ማስታወቂያዎች ወደ ዓለም አቀፍ ማነጋገሪያ የመቀየር ኃይል እንዳላቸውም ያሳያል። እንደዚህ አይነት አዝናኝና አስተማሪ መረጃዎች በየጊዜው እንዲደርሳችሁ ከፈለጋችሁ እንግዲህ በአፋን ኦሮሞም በአማርኛ ይህን ቤት ፎሎ አድርጉ። እንዴት አያችሁት? ከላይ ያለው ምስል ነው እንግዲህ በጣም እኔም ስለገረመኝ ለእናንተም ላድርሳችሁ ብዬ ነው። ግን እንደ በግል ሀሳቤን ሼር ሳረጋችሁ አንዳንድ ጊዜ መንግስት በእንደዚህ አይነት ጉዳዮች ላይ ጥንቃቄ ቢወስድ እንላለን። አኮርዲንግ ቱ ጄኔሬሽን በሚያድጉ ልጆች ፊትና ሜሬጅ ስንል ሁለተኛ ደግሞ ሜል ናቹራል ሪስፔክት ይነካል። እነኚህ ሶስቱ ነገሮች በዚህ አይነት በፕሮሞሽን በሚል ሰበብ ቀጥታ እንደዚህ የሚጥሱ ነገሮች ናቸውና የወንድ ልጅን ክብር አንድ ሁለተኛ ምክንያቱም ነፃ የተባለ ነገር ላይ አሁን ኢትዮጵያ ላይ እንደዚህ አይነት ነፃ ስልጠና አለ ቢባል ምሳ አለ ምናምን ቢባል አበላለሁ ቢባል ሁሉም ሰው ጉዳዩን ትቶ ይመጣል። ነፃ ሲባል ሰው ምንም ይሆናል። ሰው እንደዚህ አይነት ነገር በማሳየት ሰዎች ወዳልተገባ ያ ከሚሆን ወደ ቀድሞ አለባበስ መመለስ ቢቻልስ እንደውም የራሻ እንትን ፑቲን ጎበዝ ነው በእንደዚህ አይነት ጉዳይ ላይ ወደ ቀድሞ ነገር ትንሽ መለስ ወደ ማድረግ ለምሳሌ ረዘም ያሉ ልብሶች እንደ መልበስ ቢሆንስ ትኩረት ለመሳብ ከሆነ እዛ ሀገር እንደዛ ትኩረት ይሳባል። ወደ ጥሩ ነገር እንደዚያ ነገሮች ቢገፉንና ሰምሃው የቀድሞውንም ለማስታወስ ቢሞከር ባይነኝ እኔ እንደ ሐሳብ ሜል ሪስፔክት ሜሬጅ ሪስፔክት ትንሽ በዚህ ጋር ተነክቷል። ትክክል አይመስለኝም። ይሄ ነገር ይታይበት ማለት እወዳለሁ። ታንክ ዩ አመሰግናለሁ።